አብረን ባነጋናቸው ሌሊቶች ይሸሻል። እውነቱን ንገሪኝ፣ ከማን ነው? ማኔ የቱ ጋ? አሁ ደሬ ሰላም ማሪኝ፣ ማርቲ ማሪኝ እያልክ ደረጃ አትስብቶ ምን ሆነሃል? እኔ ምንም አልሆንኩም። ተወዳጁ ዳጣ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉ፣ ላይክ ሰብስክራይብ ማድረግ አበረታቱኝ። የሚገርምና የሚደንቅ ነገር እየተፈጠረ ነው። ጋሽ ደረጃ ሆኖም ከባድ ጭንቀት ውስጥ ገብተዋል። የተደበቀው ፈንድቷል። የሰማሁትን ካልተናገርኩ ያየሁትን ካልዘረገፍኩ የምትለው አቢጌል፣ ሁልጊዜ ነገርና ተንኮል የማትርቀው አቢጌል ዛሬም ከባድ ችግር ውስጥ ገብታለች። ከስህተትሽ ተማሪ፣ ከጥፋትሽ ተመለሽ፣ ከውድቀትሽ ተነሽ፣ እባክሽን ስህተትሽን አርመሽ መልካም ሰው ለመሆን ሞክሪ እየተባለች ብትመከር ብትዘከር አልሰማም ያለችው አቢጌል በስተመጨረሻ እስከ ዛሬ የተደበቀውን ዘረገፈችው። አባዬ ዋሽቶሻል፣ ዳጣ የሰላም ልጅ ናት። ወይዘሮ ማርታ ምን ይሰማታል? የጠረጠርኩት እውነት ነውን? ሁለተኛ ያረገዘችው ከደረጀ ነውን? እንዴት እሱ ነው? ዳጣ ስትወለድ የት ነበርኩን? ሲጀመር የዳጣንና የደረጀን ዲኤንኤ አስመርምራ የደረጀ ልጅ እንዳልሆነች አረጋግጫለሁ። ምናልባት የዋሸኝ ነገር ሊኖር ይችላል እንጂ ዳጣ የደረጀ ልጅ አይደለችም ብላ ልትጠረጥርና ልትገምት ትችላል። ወይዘሮ ማርታ ግን ትልቅ የተደበቀ ምስጢር እንዳለ ገብቷታል። ጋሽ ደረጀም በህይወትሽ ፍረጂ፣ በነፍስሽ ፍረጂ፣ እስከ ነፍስሽ ነው ጉድጓድ ቆፍሬ የሚቀብርሽ። አንቺ ጥሩ የሰራሽ መስሎሻል፣ ግን እናትሽ አንድ ነገር ከሆነች ጸጸቱን አትች ከዘላለም የማይጠፋ ጸጸት፣ ከቁስል ከልብሽ የማይወጣ ቁስል፣ የማይደርቅ ህመም ነው የሚሆንብሽ። አቢጌል ተይ ስልሽ እምቢ ብለሻል፣ ስመክርሽ እምቢ ብለሻል። የመጨረሻሽ ውሳኔ ይሄ ከሆነ አባቴ ብለሽ እንዳትጠሪኝ ብሎ ማስጠንቅቋን ነበረ። እሷ ግን ካልተናገርኩ ሞቼ እገኛለሁ ብላ ምላሷን መቁረጥ ነበረበት። ጋሽ ደረጀ ከባድ ስህተት ሰርቷል። በዛም አለ በዚህ አሁን ከባድ ጭንቀት ውስጥ ገብተዋል። ኦልሬዲ ዳጣ የትነሽ የማነሽ የሚለው ነገር ኦልሬዲ የሲሳይ ልጅ ናት ሊል ይችላል። ግን ሲሳይን ስልኩን ስጠኝ ብላ ወይዘሮ ማርታ አሁን ጋሽ ደረጃ ያለው አማራጭ ኦልሬዲ ጫፍ ደርሷል። እውነቱን ማፈንዳት፣ አለበለዚያ ደግሞ ሲሳይ እንዲዋሽለት ምክንያት መናገር አለበት። ምክንያቱም የሲሳይ ልጅ ናት ብሎ እንኳን ምክንያት ቢደረደር እንዴት እችን የመሰለች ልጅ ተግባቢ ለሰው ደስታ ምንጭ የምትውል ልጅ እንዴት እስከዛሬ እርግፍ አድርጎ ይተዋታል? ስልኩን ስጠኝ እደውልለታለሁ ብላ ልጠይቅና ልታፋጥጣት ትችላለች። ግን ወይዘሮ ማርታ ብዙ ጊዜ ጋሽ ደረጀ ሲደናበርና ሲደናገጥ ብዙ ነገር ምልክት እየሰጣን ነው። ስለዚህ ሰላምም ያ ልጁን አባት መናገር ያልፈለገችው የተደበቀ ትልቅ ህመም ስላለ ነው። ሁልጊዜ ሳፋጥጣትም ይቅርታ ብዬ ይቅርታ የምትለኝም የተደበቀ ነገር ስላለ ነው የምትለው። አቢጌል ሁልጊዜ እውነትን ትቸኩላለች እንጂ የምትዋሸው ነገር የለም። ዳጣና ናታንም ግንኙነት አላቸው እያለች አንዳንዴ እያየዋቸው ነው። ነገሮችን ችላ ያልኳቸው አውቄ ነው። ግን በህይወቴና በትዳሬ ቀልድ አላውቅም። ደሬ ንገረኝ፣ እውነታውን ሳትገልጽ ሀቁን ሳታፈነዳ ዝም አልልህም። ሰላምስ ያረገዘችው ከማን ነው? ለምንድን ነው ልጁንስ መናገር ያልፈለገችው? ሰላምስ በዚህን ያህል ልክ ዳጣን የእሷ ልጅ አይደለችም ካልከኝ ስለምትወዳት ነው ልጅ ያለችው ካልከኝ እንዴት እንደዚህ ልትል ትችላለች? ብላ ሰላምን ኦልሬዲ ሄዳ ልታፋጥጣት ትችላለች። እና አሁን ምንም ማፈግፈጊያ ምንም መደበቂያ ቀዳዳ የላቸውም። ኦልሬዲ ያላቸው አማራጭ እውነቱን መጋፈጥና የሚመጣውን በጸጋ መቀበል የሚል ግምት አለኝ። እንግዲህ ዳጣ ካሁን በኋላ ነገሮች ከበድ ነው የሚሉባት። ወይዘሮ ማርታም እንግዲህ ከአንደበት ያላወጣሁም ቃላቶችን ደርድሬ እንዲህ ነው ብዬ መናገር አልፈልግም እያለች በውስጧ እያገላበጠች ጥርጣሬዋን ይዘው የከረመችውን ጥርጣሬ አሁን እውነት ሆኖ ስታገኙ በጣም ከባድ ነው ነገሮችን መከታተል። ከአቢጌል የበለጠች ቆቅ ነው የምትሆነው ማለት ነው ወይዘሮ ማርታ። ምክንያቱም ጎረቤት ሲቦጭቀኝ የቡና መጠጫ ሲያደርገኝ ባልዋለበት ውሏል እየተባለ ባለቤቴ ሲታማ እውነቱ አንድ ቀን ይቀራል፣ ይፈነዳል፣ እውነቱ አንድ ቀን ይወጣል እያልኩ በተስፋ ስጠብቅ ሌላ የተደበቀ መዘዝ አለብኝ ለኪም በማለት ያለ ምክንያት እንደዚህ አላሉ። ያለ ምክንያት እንደዚህ ጎረቤት አልቦጨቀኝም፣ ጎረቤት ቡና መጠጫ አላረገኝም። እንዴት የቤታቸው አጋዥ ከቤታቸው ውስጥ አርግዛ የልጁን አባት አላስተዋውቅም፣ የልጁን አባት አትጠይቁኝ በቃ እያለች ለምን ማድበስበስ ፈለገች? ደረጀስ ሰላም ልትወልድ
ልትሄድ 2 ቀን ሲቀረው ለምን መደንገጥና መፍራት መጨነቅ ጀመረ? ምንድነው የማላውቀው ጉዳይ የሚለው ነገር ነው። ዳጣም እንግዲህ ካሁን በኋላ ከባድ ጭንቀት ይሆንባታል። በተለይ አቢጌል ነገርየው ቅመምም አድርገዋለች። ምክንያቱም ሰላም ያረገዘችው ቀኑን ስቆጥር አንቺ ዱባይ የሄድሽበት ቀን ነው፣ ስለዚህ አባዬ ነው ያስረገዛት፣ ከአባዬ ነው ያረገዘችው የሚለው ጥያቄ ነው። እንደኔ ግን እውነታው ቁልጭና ፍንድት ብሎ አቢጌልም ውርደቷን ተከናንባ የዛ ጊዜ እናትና አባቷ ተለያይተው ስቃይ ሲበዛባት ፈተና ሲበዛባት በጸጸት ስትገረፍ ማየት እፈልጋለሁ። ግን ጋሽ ደረጀ ይህ እንዳይሆን ቤተሰባቸው እንዳይበተን ወይዘሮ ማርታ እንዳትጎዳበት ነበር ይህ ሁሉ ጭንቀት እንጂ እውነቱን መጋፈጥ አቅቶት አይደለም። ትልቁ ጉዳይ ደግሞ አሁን የቤታቸው አጋዥ ለዛ ናት። ለዛ እንግዲህ በናታን ፍቅር ጥብ ሳትላት ቀረብ ናታንዬ ይመቸኛል፣ ናታንዬ እንግሊዘኛ አስጠናኝ፣ ክፍልህ ልምጣ ወይ እያለች ነው። ይቺ ጠጋ ይባላል እንግዲህ ነገሩ። ይቺ ባቄላ ካደረች አትቆረጠምም። በነገራችን ላይ አቢጌል እዛ ክፍል ስለታገደች ነው እንጂ አቢጌል ብትኖረ ናታን እንግሊዘኛ አስጠናኝ ልትልም ላትልም ትችላለች። ግን ናታን እንደወደደችውና በናታን ላይ ፍላጎትና ምኞት እንዳላት ነው የሚያሳየው። ይህ ጉዳይ ወዴት አቅጣጫ ይወስዳቸዋል? በጣም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ናታንዬ ብለሽ እንዳትጠሪኝ፣ ሁለተኛ እንድች ብለሽ እንዳትናገሪ፣ እንግሊዘኛ መማር ከፈለግሽ አስተምርሻለሁ፣ ግን በዚህን ያህል ቀረቤታችን እንዲኖር አልፈልግም እያለ ነው። ግን ትልቁ ጉዳይ ከእንግሊዘኛው በላይ የወይዘሮ ማርታና የአቶ ደረጀ የዳጣ ሁኔታ ከባድ ጭንቀት ውስጥ ከቶታል ናታንን። ለዚህ ሁሉ ተጠያቂ አቢጌልነት ካሁን በኋላ ከስህተቷ እንዴት ነው የምትማረው? ከውድቀቷ እንዴት ነው የምትነሳው? ሁልጊዜ ለሰው ህመምና ለሰው ቁስል የምትፈጥረው አቢጌል መቼ ነው ጥፋቷ ገብቷት ህመሟ የሚታየን? ሁልጊዜ አሸንፋለሁ እኔ አዋቂ ነኝ እያለች ነው የምናያትና እኛ እኮ ትምህርት የምናገኝበት ስህተቷ ተገብቷት የሰው ውድቀት የእሷ ሁልጊዜ ሰው ሚስጥር መፈልፈል የሰው ውድቀትና የሰው ህመም መፍጠር እንደሆነ ገብቷት ከስህተቷ ተምራ ማየት ነው የምንፈልገውና እሷ ግን ሁልጊዜ ለሰዎች ህመም መንስኤ ነው የምትሆነው። እንግዲህ ወይዘሮ ማርታ አንድ ነገር እንዳትሆነ ወይም አቶ ደረጀን አንድ ነገር እንዳታረገው ነው። ግን ወይዘሮ ማርታ በቀላሉ አትተዋቸውም። ካሁን በኋላ ሁሉንም አፋጣ ነው የምጠይቃቸው። ደረጀን፣ ዳጣን፣ ሰላምን እንዴት እሱ ነው እኔ ልጅ ቆይ ምንድን ነው በህይወቴ እየተካሄደ ያለው? ከእኔ ውስጥ ምንድን ነው የተደበቀው? ከእኔ የተራቀው እንዳይነገረኝ የተፈለገው እንዳይወጣ የተፈለገው ሚስጥር ምንድን ነው? በቃ ያንተና እኔ ጉዳይ እዚህ ላይ ያበቃል ብላ ልደመድም ትችላለች። ምክንያቱም መናገር ስላልፈለገ ነው እንጂ ብዙ የማውቃቸውና ብዙ የሚነግሩኝ ነገር ብዙ ግልጽ የሆኑልኝ ሚስጥሮች አሉ። ደሬ ስለ ሰላም እርግዝና ሲነሳ ስለዚህ እኔ የማላውቀው እውነት የተደበቀ ሚስጥር አለ። እውነቱን ሳትነግረኝ አንተና እኔ ህይወታችን አብሮ ሊቀጥል አይችልም። ለአንተ ብዬ በታመንኩኝ፣ ለአንተ ብዬ በታገዝኩኝ፣ ደስታዬን እንዳላጣው ትዳሬን እንዳይፈርስ እያልኩኝ በተቸገርኩኝ ምን ነው ይሄን ያህል